ወይ ምንድነው የምትለው? ሄዷል ገብቷል ይኸው መጣል አልመጣም በጋምላክ የት ነው የሚመጣ? በፕራይቬት አመጣ ሳያለ አላለችም ያረጋዳ አሁን ድምፁን ከፍ አድርገው ማኝ የኔ ከዚህ በላይ አይደለም። አይገርምም ድምፁ ከኋላ ያለው ቻርጀር ነበረው። ኦኬ መጣ ብብቷ አላሳይም ማለት ነው። መጣ ጅቡ አንዴ ብብቴን አሳይቻለሁ። ከፈለክ በሙሙ እንጀራ ትበላለህ። አይ ማሳየት አለበት። ተጋፍተን መግለብ ነበረብኝ። እናቴን አሳይታለች ብብቷን። እናቴን ብብቷን ንጹህ ነው ይላል። ስትመላለስ መኪና እንዳይገጭ ነው የሚመስለው። አጋጣሚ ነው ከከፍ ያደረገው። አባቴ ዳርገኝ አይ ብብቷ አላየም እኮ ኖሮችበት ምን ሆነ ነው? ቆይ እነሱ ሲገቡና አሳይበል አላየንም። እዚህ ቤት አላየንም። በጭራሽ አላየንም። ብብቷን አሳየች። ብዙ ሰው አይተናል ይላል። ብብትና ይኸውልህ የእግሯን የማርያም ጣት ታሳይ ማለት የማርያም ቀንድ ነው። የማርያም ጣቷ የእግሯ ቀንድ ነው። ሙጀሌ ያለው ትንሽ ጣቷን የእግሯን ታሳይ። ከዛ እኛ የምትፈልገውን ነገር ደግሞ እዚህ ማኝ እዚህ ያሳያል። እናሳይ የእግሯን ሙጀሌዋን። ይሄኛውን ባለቀንዱ ትክክለኛ ጥፍር የለውም። ባለቀንዱ ነው። አሁን ብብቷ ስትሉ ነበር አይደል? ብብቷ ታየ። ብብቷን ታሳይሽ። ብብቷን ታሳይ። እናቴን ንጹህ ነው ብብቷ። ፊልተር አንተ እናቴን አትበል። ብብቷ አንተ የጅቡቲን አስፋልት ነው የሚመስል። ካለ ፊልተር እሺ፣ ከቆይ ካለ ፊልተር ነው ልበላት አንዴ። ያለ ፊልተር ይነሳል። ምን ይሻላል? ለዚህ ህዝብ እኮ እኔ በቃ መከራዬን በላው። እና የእግሯን ሄደ። የታባቱ ሄደ ዱቄታ ይከፈታል። የእኔ ያስተጋባል። ለዛ እኮ ነው ይኸው እየሰማች ጭራሽ የት አባሽ ያስተጋባባል? አይ ያስተጋባል። ጥማቷ ነው። ለምን መሰለ? ጥማት አለ። ስንት ቆየች እኮ ከወዴ በኋላ ወፍ የለም። ያዘጋና በጣም ገባኝ ቀንተውብሽ እና አሁን እኮ አቋምሽን ካዩ በኋላ ዞን የሚሉትን ነገር እኮ አቆሙ። በቃ ይትንጣ ዞን ምናምን ቀጭን ተቀይረ አሳበድናት አንተ አስጨለላበት ጆከር አንተ በድምፅ አድርገው አስተጋባ። በድምፅ ጆካ በድምፅ ያደርገዋል። ጅቡ አደከም ነው። እየመለስን እየወሰድን ኢንፎርሜሽን ይደርሰናል፣ ግን እነሱ አያምኑንም። ተይ እንጂ ስታሳይ ሀሳባቸውን ቀይረው እግሯን በሽምግልና ሊገባ ጨርሰናል። እናንተ ሸምግላችሁ ልታስገቡ ቴንኪዩ ስልጣኑን ለእኛ ልሰጡ ጾታ ብትቀይር አብይ አህመድ ሰይ ዝም ብለው ነው የላትም አሳይ አሳይ ጣቷን ታሳይ
ጣትሽን አሳይ። ጣቷን አላሳየንም። አየ እናቴን ይመች ማንንም እንዳ ጣትሽን አሳይ። ሊዋን አይሰሙ ጣትሽን አሳይ። አንቺ ቡጀለ አሳይ ብብትሽን ብብትሽን አሳይ። አላሳያለች ብብትሽንና መጣ ነቅሎ ወጣ። እዚህ ነው አሁን ደግሞ ይመጣል። እና እንደ ብሔር አይደለም እንደ ኢትዮጵያዊ ከጅንጅ ጎንነን እንደ አንድ ጅንጅ ብቻዋን ሁሌ እንደዚህ ያደርጉኛል። አየህ አይደለ? አያችሁ አሁን እኔ ተጣላሁ ከሴቶቹ ጋር ምን አባሩ ሊያደርግ ከመጣ ብላ አየህ ሲተባበሩ ጉዴ። እኔ ደግሞ ሴቶቹን ቅጥቅጥ አድርጌ ከዚህ ሚዲያ ላይ ቤታዮ ነው ቻናጅ ያለች ይሄ ነው የሚፈለገው። እሺ ማ አንቺ ማቃይና ጭራሽ አንቺ እኛ ሰው አደረግንሽ እንጂ ሰድበን አንቺ ቆሻሻ። እግዚአብሔር ምስክሬ ነው። ሙጀሌ የበላው ምሳቸውን ይመስላል። ስማ የራሷን እንድልክ እንደ ራሷን ሌላንም ሴቶች የምታስበው አሁን አቅምሰናታል። አየህ አሁን ቀምሳለች። አሁን ቀምሳለች። ሴቶችን ነው መሄድ የምትፈልገው እሷ። እኛ ላስላሳችን ይከብዳል። አየህ ቡጀሊውን እኛ ስንነግራት እሷ ቡጀሊ እያለች ነው። እቺ ቡጀሊ ስማ እንደተናደደች የምታውቀው አሳይ የት አባታቸው ምን እያደረጉ ነው ይላታል። ኖ ኖ ኖ ኖ አላታይ ማን አባታቸው ያዳምጣቸው። ጅቦ ሲመጣ እኔ እግሬን አሳየዋለሁ። ይምጣቸው እግሬን አሳየው። ሂዱና አዳምጭ በሏት። አዳምጥ የሚሉን እየሰደቡ ነው። አንተን በሉት ሂዱና እንድታሰማ እግሬን አሳያለሁ። እኔ እግሬን አሳያለሁ። ሂዱ ነገሩ ጅቦ ስንተዋቸው እነሱን ወደ ሴቶች ተደርበው ብቻሽን መስለሻቸው እኔ ነግሬያለሁ። ይኸውልህ እግሬን አሳያለሁ። እግሬን አሳያለሁ። ብብቷን ካላሳየች ጣቷንና ብብቷን ካላሳየች ምን ነገር አንፋታም። እቺ ሙጀሊያ አንፋት ነገሩ ማኛው እግር ሊያሳየኝ ነው በሉ። ማን ነው? አንተን ነው እንደ ኦሮሞ የምትልኝ? ኦሮሞ እንኩኝ እንዴ? ይመጣል። እግር አሳያለሁ። እግሯን ታሳያለች። ተዋቸው፣ ንቀተዋቸው። ኖ ኖ ኖ መሄድ የለም። መሄድ አትችልም። እግር ላይ ደርሰናል። ደምስሰሽ ሙተሽ ሰው ይሄዳል። ተመልካች ይሄዳል። አያት እነሱ ጋር 100 ሰው ነው ያለው ትላለች። 1200 ሰው ይዘናል። የእኛ ሰዎች እኮ ናቸው እዛ ያሉት። የእኛ አይቆጠርም። ሊመጡ እኮ ነው የእኛዎቹ። አንበሳ ታውርድልህ፣ አንበሳ ታውርድልህ፣ አንበሳ ታውርድልህ። አንቺ ደንቆሮ ሁለት ስልክ አልበቃለኝ እያሉ ነው እዚህ ያሉት። ያስ ጆከር አሁን ሰው ሲመጣ እግር አሳያለሁ። እግሯን ታሳያታለህ። እግሯን ነው ማሳየት ያለበት። እዚህ ጋር እግሬን አሳያለሁ። የጆከር ወዳጅ ሆናል። ኮፒሊንግ አንድ ጊዜ ሁላችሁ እግር አይቻለሁ ብሎ ይምጣ። እቺ ሙጀሌ ሙጀሌ እግሯን ታዩታላችሁ። ኮፒሊንኩን አንድ ጊዜ 10 ሺህ አስገቡት ጋይስ። ኮፒሊንግ ታፕታፕ እያደረጋችሁ ቤተሰብ አየር ላይ ኮፒሊንኩን
ኮፒ ሊንክ ብቻ አመለጣት። ዝሆኗን ሊመጣ ነው አሁን እዚህ ይመጣል። መዝገቡን አስገባው። ለግራ መችማ እሱን ካስገባው ብዙ ሰዎች አሉ። መዝገቡን ብቻ አስገባው። መረጃ የሚፈልጉ ብዙ ሰዎች አሉ። እያየሁ ማኛው ከጎን ምን ልበላት? የወንዶች ጉዳይ ነው። አረ ወዴት ስፈልገው ነበር። የለም ዛሬ ተኛብን። ኮፒ ሊንክ አየለን። ትላንት ቀምቅሞ ዛሬ ተኛብኝ። ኮፒ ሊንኩን አፍጥኑት። ኮፒ ሊንክ ብቻ አንድ ጊዜ 5,000 እናስገባና እንቀጥላለን። ይመጣል ጀለስ ዛሬ አሳብድሻለሁ። እዛ ገብቼ ነበር። ማኛው ምን ልበላት? እግር አሳይ በልልኝ። እኔ እግር አሳያለሁ። እግር ታሳይ። እቺ ሙጀለ የእግሯን ጥፍር ታሳይ። የእግሯን ጥፍር እኔ ያሳያለሁ። የእግሯን ጥፍር ሂድና የእግሯን ጥፍር። እሺ ሌላ መልእክት አለ እንዳልመላለስ። ብብቷንና የእግሯን ጥፍር ነው እኛ የእግሯን ጥፍርና እሺ ሌላ ብብቷ ፊልተር አለው አውቃለሁ። የእግሯን ጥፍር ነው የምፈልገው። መጣው ሁለት ተላላኪ አሉ። ጅቦን አስገባለን እኛ ጅቦን አስገባ። ስራ ቀጥረናል። የእግር ጥፍር ያሳያለሁ። ጅቦ ሲመጣ አንቺን 800 ሰው ይመለከትሻል፣ እኛን 1400 ሰው ይመለከት። ተመልከች። አሁን ይመጣሉ። ጅቦ ሲመጣ አብሮ ይመጣሉ እኮ እነሱ እየተመላለሱ። እኛ ሰዎች ናቸው። እኛ ጅቦን ስንልክ ከዚህ እየሄዱ እንጂ እኛ ሰዎች እኮ ናቸው። በአጠቃላይ እኛ የራይድና የታክሲ ችለን ነው ምንልካቸው። የእሷ በባዶ ነው የምታስኳት ነው። ችግር አለባት። አብልተን አጠጥተን ጅቦ የት አለ? ኮፒ ሊንክ እንዳለ ኮፒ ሊንክ የኔዎቹ ኑሩልኝ። በውስጥ እየተደራደራን ነው። ጅቦን እኮ አላምነውም ታውቃለህ። በውስጥ የሆነ ነገር ካልሽኝ እኔ ዙርባቸዋለሁ ነው የሚላት። ታዲያ ወይ በኝልና ይረከባታል። የሆነ ጊዜ አንበሳ ሰጠችውና ልክ ከገስት ላይ ሳይወርድ አካውንቱ ባን ሆነ። ዋው! ሳይወርድ አንበሳ አየር ላይ ስለቅለት በሆዴ ጉዳይ እንደተጀመረ እዛው ላይ ያለ አካውንቱ ባን ሆነ። ቀለቡት። በዲያ ብር ነው የተሰጠውና መቀበል አችልም ብሎ አካውንቱን ወደ ጀርመን ና ጅቦ ና ግራ ሳይ እምቢ አልክ። አያት ወደ ሴቶቹ ተመለሰች። አያት የሚያዋጣ እኛ ጋር አልቻለችም። እኛ ጋማ ችግር አለ። መዝገቡን እራሱ አላስገባም ማለት መዝገቡማ አይገባም። ሆዴን ነበር የፈለግነው። ሆዴን ጥሩ እቺ ፉል ታይም መካክ ይላታል እሱ ሆዴ ኦ ማይ ጋድ። እኔ ግን ለማንኛውም እግር አሳያለሁ። ይኸውልኝ እዚህ ጋር ይኸው እኛ እንደሱ አይደለንም ጌታ። ያሳይ እኔ እግርማ አሳያለሁ። አሳይ። በሌላ አካውንት እያየች ነው። ቆይ እኔ ልግባ እዛ እግር አሳያለሁ። በሌላ አካውንት ቁጭ አድርጋ ታያናለች። ታዲያ ሌላ ምን አማራጭ አላት? ይኸው የኔ እግር ይሁ ሙጀሌ ያለው ጂጂ አድርሱ ነይ የሰው እግር ነይ የሰው እግር ሙጀሌ ያለ እግሯን እንደዚህ አድርጋ ታሳየን። ታሳየን። እግሯን እንደዚህ አድርጋ ታሳየን። በጋም እግር ታሳይ። ለየት ነው የምትሄደው? ከእኛ ጋር እንዳለችው እኛ ጋር ጀምረሻል፣ እኛ ጋር ጨርሻል። ኮፒ ሊንክ አድርጉለት። ምን ይሻለን?
እንዴ ጊዜ አለ ገላ ለመታጠብ እንትን የለችም እያለች ነው። ምግብ አልበላም ኃይል እጠጣለሁ ጁሴን በቃ ወደ ሴቶች ተቀይራል። ኦይ ቤታዮንም እየሰደበቻት ነበር። እሷ ጋር ንግባ እስኪ። አይገርምሽም ውዴ? አይገርምሽም? ወሬ በቃ ማመላለስ ስራቸው። በኢየሱስ ክርስቶስ የእኛ እኛ ጋር አቅም አንቷታል። ዝሆኗ እየሰደበችሽ ነው ልበላት። ናችሁ ነው እናንተ ወሬ የምታመላልሱት? ኬም እየተጫወት ወይ በኢየሱስ ምናችሁታመላልሱት? ሜምበሩን ወሬ ትታችሁ ሰበናፕ እንድትጠመድ አልፈልግም አባቴ። እኛ አቅሙ ስላለን ነው። እንዲነኩብን አንፈልግም። ማብሮ አንድ ጀለሳችን አለ ሰበናፕ ጎበዝ ልጅ። በጊዜ ለጥልና ጠዋት በጠዋት እመጣለሁ። በጠዋት ቀጠሮ ይዛ ነው የምትለጣለጠው። እረፍት እየወሰዱ ካልሆነ አይቻልም እያለች ነው። አየው መዝገቡ ጂጂ ጀግና ይላታል። በቃ እኛ አሸንፈናታል። እኛም ፈታችን ዶካ ፈታችን። እጭ ይደብራል። አውቃለች አቅሟን እኮ እኛም ፈታችን። ብናጅቡ ጅቦ ይመጣል ደግሞ ያሳዝናል። መዝገቡ አላስገባው ብላውን ወይኔ ጅቦ የት አባቱ ሄደ? በቃ ጅቦም የለም እኮ ጅቦም የለም። አይ በቃ ይህን ያህል ካስለቀስናት ሌላ ቦታ ነው የምትሄደው እሷ። ሌላ ቦታ ናት። አረ በሌላው አካውንት ፎሎ አድርጎኝ የሚል ጆከር መጥቶላል። እና እንደዛ ዝሆኗ እንደዚህ ማሳረር ነው። ቤተሰብ እንዳይለምድሽ ጸዳሉ። ከሌላ ጋር ተረጋገጭ። ሰው ጋር የማይደርሱ ሰው የሚረዱ ሰዎችን አንቺ ፎከታ እንዳደርሽ። እውነቴን ነው የምነግርሽ። እንዳደርሽ የአቅምሽን ወቂ። የአቅም ጉዳይ ነው። እውነቴን እንኳን እሱ ቤትሽ ገብቶ ያየ ወንድ ነው የነገረን። እኛ ቤትሽ የገባ ወንድ ምን ብሎ እንደወጣ አይተናል። እና ኖ ሌላው ምንድን ነው? በልጅሽ አትነግጂ ፕሊዝ። ታያት። እሷ በራሷ ጊዜ ገም ትጫወታለች፣ እንደፈለገች ትሆናለች። አትግቢ። ታጣያታለች። ከብዙ ሰው ነው የምታጣያት። ጌታን ነው የምልሽ። ልጅ እንትና ተሳዳቢ አይደለችም እንዳያችሁት። ልጇ በእውነት ተሳዳቢ አይደለችም። ሳምሪ ማለት ነው። ሰው ላይ አትደርስ። አላየኋትም። አንድ ሰው ጋር ስትጣላ ሰምቻት አላውቅም። ስለዚህ እሷን አታነካኪያት። ጥሩ አይደለም። ሰው ጋር አትደርስም። ምን ላይ አትደርስም። ምን አትልም። ጌም ትጫወታለች። ሙዚቃ ለማዳመጥ ትያለች አለ። ግን ሰው ጋር የምትደርስ ልጅ አይደለች። በአንቺ የተነሳ ግን ጠላት ነው የምታፈሪባት። ጠላት ከልጄ ጋር ጌም ካልተጫወታችሁ አስባችሁታል? እኔ ዮኒ ማኛ ማየን አምጥቼ ከልጄ ጋር ጌም ተጫወቱ እያልኩ ስጣላ ሶሻል ሚዲያ ላይ ማያን አምጥቻት ቁጭ አድርጌ ነይ ጌም ተጫወች እያልኩኝ ሳጣላት። እንደዚህ አይነት የወረዱ ግን ሳምሪ በጣም በእውነት ክፉ የምትናገር ልጅ አይደለችም። መልካም ልጅ ናት። ማንም ጋር አትደርስም። ትዳር አንዳንዴ ወደ ጥሩም ይሄዳል፣ አንዳንዴ ትለያያላችሁ። ከዛ ውጪ ሳምሪ ምንም አይነት ክፉ የምትናገር አይደለችም። አሪፍ ልጅ ናት። ግን አታጣያት። የራስሽን ጸብ ልጅች ጋር አትውሰጂ። አሁን ከጌመር ጋር ከተጣላች ከማን ጋር ልትሆን ነው? እንደ አንቺ ተራጋጭ ልትሆን ነው? ታያት። ሕፃን ልጅ አይደለችም። ልጅሽ የምታደርገውን ታውቃለች። ስለዚህ ብልግና ነው። በልጅሽ አትነግጂ።
ራሷን የምታውቅ የራሷ ልጆች ያሏት የራሷ ላይፍ የነበራት ናት። ስለዚህ አትግቢ በሷ ላይፍ። አንቺን የሚፈልግ አንድ ሰው የለም። አበሻ አታመጪም። ቆመሽ ዮኒ ማኛ ቅርጼን ላሳይ ብለሽ ብትሟሟቺ ሞቴን እመርጣለሁ። እኔ አሁን ለምሳሌ አይደለም ትዳር ላይ አይደለም ህይወት ኖሮኝ ባይኖረኝ እንዳንቺ አይነቱ ማንም ያጨማለቀውን ዮኒ ማኛ ምን ነው ምን ተከፍሎ እኮ ነው እኛ ስንገረዝ አዲስ አበባ ላይ ይከፈላል። ወጪ ወጥቶ በስነ ስርዓት እንጀራ ላይ ተንደባለን ምናምን ነው ስመ ክርስትና ወጥቶልን ምናምን ነው የአዲስ አበባ ልጆች ክርስትና ራሱ የተነሳ ነውና አይነፋ። እንደዚህ አይነት ሴት ልጅ የምትፎክር ሴት እንኳን ለትዳር አይደለም ለአዳር የሚፈልጋት የለም። ብልግና እውነቴን ነው የምነግርሽ። እና የሚፎክርበት አይደለም ሴት ልጅ ስርዓቷ እንጂ ብልግናዋ ምንም የሴት ልጅ አይወድም። የሴት ልጅ ስርዓቷ ደስ ይላል፣ እርጋቷ ደስ ይላል። የሴት ልጅ መንበላጠጥ መጨረሻ ላይ ቁጭ ብላ ታለቅሳለች። መጨረሻዋ ማልቀስ ነው፣ ፈላጊ ታጣለች። ወንድ ልጅ እንደፈለገ ቀውስ ቢሆን የሆነ ጊዜ ላይ ልብ ይገዛል። ወንድ ልጅ የፈለገ ነገር ቢሆን ወንድ ልጅ ምን ይሆናል? ልብ ይገዛል። ግን አንዳንድ እንዳንቺ ያሉ ሴቶች እኔ አላየሁም ሶሻል ሚዲያ ላይ በአንቺ ደረጃ የወረደ ሴት ኖባዲ። በወንድ ደግሞ እንደ ጉቶ የወረደ ሴት አላየሁ። እንቁርቲም ሰርጀሪ እስክታረግ ነው። ሰርጀሪ ስታረግ ቆማ አታስቀምጠን። ለማየት ያብቃችሁ። እንቁርቲ ልክ ሰርጀሪ ያደረገች ጊዜ ወይ የሚመጠጥ ነገር ኪኒን መርፌ ምናምን ሲሰጣት ትንሽ ሸንቀጥ ስትል መጣ እንዲህ ከማለት ወደኋላ አትልም። የሚመኙት ህይወታቸው ነው። ለምን ወንድን አትራክት አድርገው አያውቁ፣ ወንድን አማለው አያውቁ። ወንድ ቀርቧቸው የኔ ፍቅር እያለ ሲላቸው የለም፣ ፈራርሷል ስራቸው። ስለዚህ ያንን ለማድረግ የማይሄዱበት ዳገት የለም፣ የማይሄዱበት ቦታ የለም። እና እንቁርትዬ ለዛ የሁለታችሁ እንዲሁም ዮዳ ጉቶ የኔ ሸበላ ተብሎ አያድግ። ዳንተ እኮ ታምራለህ፣ ወይኔ ሸበላ ነህ እኮ ወይኔ የሆነ ነገር ያምራል የሚለው አንድ አበሻ የለም። ኖበዲ ሰጋቱራ። ስለዚህ ለዛ ያንን ነው እውነቱን የምናገረው። እና አንዳንዴ ልክ መንገር አለባችሁ፣ ልክ መንገር አለባችሁ። ያንን ነው የምለው። እና ዝሆኗ እንኳን ወርቁ አይተነው ጋር ማለት ቲክታክ ላይ ሻወር የምትወስጂ ነሽ አንቺ ለመቀጣጣት። እንቁላል እየሰባበርሽ ዱቄት እየተቀባሽ በርበሬ እየታጠንሽ ያለሽ ለማኝ ነሽ። አንድ ቀን እኔ ሶሻል ሚዲያ ላይ ቆይቻለሁ። ለአንድ ቀን ዮኒ ማኛ ሽሮ ዱቄት የተቀባበት ዘመን የለም። ወተት ጠጥቻለሁ አልረሳውም። የዛኔ ስንሳሳቅ ወተት እየጠጣን የሆነ ቁራሌው ምናምን የተጫወትንበት የሚያስቅ ነገር ድስት ምናምን እያንኳኳን አሪመን በዳይ ስፖርት እየሰራን በጭንቅላት መቆም ፑሻፕ መስራት ምናምን አሪፍ ነገር ተከታተናል። አሁን እሱን እንኳን አላረገው። ተግባባል። ወርዳችሁ መጨረሻችሁ በርበሬ እየተጣጠናችሁ ነው የምትቀጣቀጡት። ያ ዮዳ ጉቶ ተናጋሪ ጆን እያላ ነው። ስለዚህ አይጠቅምም። አሁንም የምልሽ ምንድን ነው፣ ሰዎች የሚረዱ ሰዎች አትንኩ፣ የሚያግዙ ሰዎች አትንኩ። ወርቁ አይተነው አገዘ እንጂ ምንም የሰራው ጥፋት የለም። ጥፋት ቢሰራ አንደኛ የምነሳበት እኔ ረዳ። እንዴት የሚረዳ ሰው ይሰደባል? አለመውደድ ይቻላል፣ እሱን አለማድነቅ ይቻላል። ግን ልርዳ፣ በቃ የተራቡትን ልርዳ ብሎ መጣ። በሰው ሊዲ እንደዚህ አይነቱን ሲናገሩ ምን ያህል ክፉ እንደሆናችሁ ሞጣ በእኔ በኩል ነበር መረዳት ያለበት። ፕሮፌት ተባረክልኝ። እና ሞጣ እኔ ካልተረዳው ከጉጂ ጋር በጣም ወዳጅ የነበሩ ሰዎች በእኔ በኩል ነበር መረዳት የነበረበት። ወርቁ አይተነው አዘኘብሃለሁ። አንተማ አንድ ቀን አብረህ ብትታይ ዱባይ ገብተህ ያረከውን ነገር ማንም ያውቀዋል። ደስዋይ ዱባይ ገብተህ
ምን ሆነ እንደነበር እኔ ላሳየ። እኔ የት ቦታ ሄጄ አንድ ቦታ አምጡ በክብር ነው ገብቼ ተጫውቼ በክብር ነው የምወጣ። አንድ ቦታ ዞር ያለው ኢትዮጵያ ገብቼ ያለው ነው፣ ዱባይ ሄጅ ያለው፣ ቱርክ ሄጅ ያለው፣ አሜሪካንን ዞር ያለው። የትም ቦታ ብትፈልጉኝ የተበላቀጠ ነገር ጋር አታገኙኝ። እውነቴን ነው የምነግራችሁ። አይ ለምን ሶሻል ሚዲያ ላይ ካላችሁ ራሳችሁን ጠብቁ እና እስቲ እኔ ምን እያረክ ነበር? ሞጣ እንትን ተሰጥቶ ክብር ተሰጥቶ ጌታን ነው የምልህ በስነ ስርዓት ዱባይ የሄድክ ጊዜ ምን ስታደርግ ነበር? ሰክረ እንኳን ራስን አታውቅም። ታውጁ ፕሮብለም ሰክረ በምንም ነገር ላይ ልትታምን አትችልም። እኔ ሰካራም ሰው አላምንም። በነገራችን ላይ በህይወቴ ማላምነው ሰው ካላችሁኝ ሰካራም ሰው እና ስናመጣው ይሄ ነው እንግዲህ ይኸው እስቲ በጌታ እስቲ ይሄን አይቶ እንዴት ብሎ ነው ብሩን አምኖ በአንተ በኩል እንዲገባ ወርቁ አይተ ነው የሚያደርገው? እንዲህ አፍን ከፍተ መጠጥ ሰክረ ጭፈራ ቤት ነው ጭፈራ ቤት መሆኑን የምታውቁት መብራቱ ያስታውቃል። ልቡ እስኪጠፋ ገልብጦ እኮ ነው። ስለዚህ የክፋት መንገዳችሁ ተዉ፣ ክፉ አትሁኑ። በእውነት ነው ማለት ክፉነት ጥሩ አይደለም። ሶሻል ሚዲያ ላይ በዚህ ደረጃ ወርደህ የተገኘው አንተ ብቻ ነህ። there was nobody በዚህ ደረጃ ይቀለለ። ስለዚህ ጥሩ አይደለም እንዴ። ልጅቷም ተናግራለች። ልጅቷ የተናገረችው ሉሊት አሷ ቤት ነው ያደርከው፣ ብር ከፍለሃት ብር ከፍለ። ልጅቷ ደግሞ ተጫዋች ነች፣ ይመቻት። ስለዚህ ያንን አርገ መተ ራስን የተናገርከው ስለ ሉሊት ቤቷ ነው ያደርከው እና መታችሁ አነቃቂ ነን እናነቃለን እንዲናረጋለን። ተው ለራሳችሁ አልነቃችሁ እና ያንን ነው ምለው። አረጋጉት። የማይጠቅም ነገር ነው። ስለዚህ የማትጠቅሙ ሰዎች ምን ታረጋላችሁ? ሰብሰብ ምላሳችሁ። እኔ ለምን አልናገረውም? ታኩርን ለምን አልተናገርኩትም? ምንም ታኩር ምን አረገኝ? ምን በደለ? አማራው ተቸገረ፣ ረዳ። የትግራይ ልጆችን በአሁን ሰዓት ለምን አልተናገርኩም? የተራበ አለ እባካችሁ እንርዳ ሲሉ እንደ አንድ ሰው እውነት ኢትዮጵያዊ ከሆንክ ኧረ አግዟቸው ይረዱ ነው የምትለው። የኦሮሞ ልጅ ቢራብ ነገር እንደዛ አላለሁ። የደቡብ ልጅ ቢራብ እንላለን። እዚህ ነገር ላይ እንኳን በእኔ በኩል ካልሆነ ብላችሁ የምትረብሹ መርዞች እናንተ ላይ። እኔ አሁን ለምሳሌ ከገንዘብ ጋር መነካካት አልወድም። ሶሻል ሚዲያ ላይ ሙሉ ታቁኛላችሁ፣ አልወድም። ለምን? ገንዘብ ባለጌን ሀሳብ ሊያስቀይር ይችላል። ስለዚህ ያንን ነው ማላረገው። ገንዘብ ሀሳብ ያስቀይራል። የብዙዎቹ ሰዎች ሲጀምሩት የእርዳታ ስራቸውንም ምንም ሲጀምሩ በየዋህነት ነው የጀመሩት። በየዋህነት ይጀምሩትና ከዛ በኋላ ገንዘብ በጣም ከባድ ነው፣ ያሳስታል። ከዛ ነገራችሁ ይበላሻል። ሌላው አንድ ስለ ገንዘብ ባወራሁት ነገር ላይ ይሄ ትላንትና ይቅርታ ጠይቃ አስደስተኸኝ መልሰ ደግሞ የሰራው ቪዲዮ በጣም አዝኜብሃለሁ። እውነቴን ነው የምናገረው። ይህን ቪዲዮ እዩትና ራሳችሁ ተናገሩ። በጣም አዝኛለሁ። ማን ነው ስሙ? አንተ ጊፍት ታመጣለህ እኔ እባርካለሁ የሚል ነው።
ምን አይነት ትምህርት ነው ብራዘር ሄኖክ? እውነት አንተ ወንጌልን ታውቃለህ? ከእናንተ አሁን ምን እንማርኛ? ዛሬ የመጣ ነው ሰዎች ምንድን ነው የምንማረው? ምን እያሰብክ ነው? ምን አይነት ትምህርት ነው ብሮ? ጊፍት ስጡኝ እኔ ልጸልይላችሁ። መንገደኛው አይጸልይም እንዴ? ጊፍት የሚሰጠው ከሆነ መንገደኛው መጥቶ እኔ ልጸልይልህ ብሎ ቻፓ ይቀበላል። እንደዚህ አይነት አስተምሮ እዛ ላይ ደግሞ ያሉት ሰዎች ምን እያደረጋችሁ ነው? አትጠይቁም እንዴ? እኔ በጣም ደፋር ነኝ። እኔ ኤኒ ቸርች ሄጄ እንደዚህ አይነት ነገር ካለ ቀውጥልሃለሁ። ጌታን ነው የምነግርህ። እኔ የትም ቸርች ሄጄ በፈጣጣ ገንዘብ አምጣ የሚል ካለ እኔ የማዋርድህ እኔ በምመጣበት ሰዓት ነው። እግዚአብሔር ምስክሬ ነው የምለው። እንደዚህ ብልግና ነው። በአደባባይ ቻፓ ተፈለጦ የሚል ትምህርት የለም። መጽሐፍ ቅዱስ አይልም። የሚሰጠው እግዚአብሔር እንጂ የሰው ልጅ አይደለም። እግዚአብሔር ይባርክልሃል ስራን፣ እግዚአብሔር ይሰጣል፣ እግዚአብሔር ሰዎችን ያስነሳልሃል። እግዚአብሔር ነው ሁሉን የሚያደርገው እንጂ ቦሊቦል አንቀባበልም። እናንተ ገንዘብ ትሰጡኛላችሁ፣ ጊፍት ትሰጡኛላችሁ፣ እኔ ደግሞ ጸልያለሁ። ማን ነው መጸለይ የማይችለው ታዲያ? እንደዚህ አይነት ሌብነትማ አትቀበሉ። የትም ያላችሁ እኔ በክርስቶስ ያላችሁ ሰዎች በእውነት ነው የምነግራችሁ፣ በክርስቶስ ያላችሁ ሌቦችን አትከተሉ። ከእግዚአብሔር አይደሉም። የት እንሄድ ካልክ መጽሐፍ ቅዱስ ነው ያንተ ቦታ። መጽሐፍ ቅዱስ አንብቡ፣ በሱ ተባረኩ፣ ጸልዩ። እኔ አሁን አብዛኛውን ጊዜ መጽሐፍ ቅዱስ አነባለሁ እንጂ አብዛኛው ቸርች አልሄድም። ለምን ሲገባኝ ከዛ በኋላ መጥቼ ደግሞ ጠይቃለሁ እንጂ እናንተ ገንዘብ አምጡ እኔ ልጸልይላችሁ አይነት ጨዋታ ብልግና። ስለዚህ ሄኖክ እባክህ እንደዚህ አይነት ትምህርቶችን የስህተት ትምህርት ነው። ከዚህ በፊትም የሚደብር ትምህርት ስለሰላሌ ህዝብ ብለህ ይቅርታ ጠይቃል። አሁን ደግሞ ጊፍት አምጡ እኔ ቫሊቦል አንቀባበል ገንዘብ ስጡን ምናምን አይነት ጭውታ አትጫወቱ እባካችሁ። እንደዚህ አይነት ወንጌል ትምህርት አይደለም። ክርስቶስ ይህን አላስተማረም። ያልተማረ መጽሐፍ ቅዱሳዊ ነው እያላችሁ የምትዘርፉት ነገር አይመቸኝም። ምን አተ ነው አንተ? ይኸው አሜሪካ ትመላለስ የለ እንዴ? በቫኬሽን ብዙ ቦታ ትሄድ የለን? ምን ጎሎ ነው እንደዚህ አይነት ትምህርት የምታስተምረው? ምን ጎደለ? አንተ ጋር የሚመጡ ቸርች እኮ ምናልባት 5 ሳንቲም የሌላቸው ሰዎች ናቸው። እውነተኛ መንፈስ ቅዱስ አገኛለሁ ብለው የሚመጡ ናቸው። ይህንን ሰምተው ግን ጥሎልህ ነው የሚሄደው። ስለዚህ በጣም 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 ብልግና ነው። እንደዚህ አይነት ትምህርት አቁሙ። በተአምር እንደዚህ አይነት ትምህርት ቸርች ውስጥ መነገር የሌለበት ትምህርት ይሄ ነው። ሰው ያግዛል፣ ይረዳል፣ አንደርስታንድ ያደርጋል። አገልጋይን የሚያግዝ ብዙ ነው። አገልጋይን የሚያግዙ ሰዎች በጣም ብዙ አሉ። እና ብር አምጡ የሚል ትምህርት ጌታ ይገስጻችሁ ነው የምለው። ትክክለኛ አይደለም። ብር አምጡ ብልግና። ጌታ የሚባርካቸው አለ። እና እንደዚህ አይነት ትምህርት ብታቆም ጥሩ ነው። አይጠቅምም። እንደዚህ አይነት ወንጌላዊ ትምህርት የለም። ስለዚህ እንደዚህ የሚያደርጉ ሌቦችን ተጠንቀቁ። ይሄ የሌብነት ዳይሬክትሊ ልዝረፋችሁ ነው። የምታመጡትን አምጡ እኔ ባርከ። እንደዚህ አይነት እቃቃ ወንጌል አይደለም። እንደዚህ አይነት ዳይሬክት ሌብነት ነው። ስለዚህ ይህ ነገርን እኔ አልደግፈው። እኔ ብቻ ሳልሆን ብዙዎቹ አይደግፉም። ማነው እሱ? ቪዲዮውን ላሳያችሁ። እንደዚህ አይነት ትምህርት ጥሩ አይደለም፣ አይጠቅማችሁ። ይሄ ብልግና ነው። ይህ አይነት ትምህርት እኔ ሰምቼ አላቅም። እንደዚህ ምልም የለም። እንደዚህ አይነት ቃቃ አምጡ ጊፍትና ልባርካችሁ። እንዴ ማናችንም ነገ ወተን ብንል ብሌም ልንደረግ ነው እንዴ?
ነገ መጠው ባይብል ቃል ነው እንዴ? እኔ ፓስተር ዮኒ ማኛ ገንዘብ አምጡ፣ ጊፍት ስጡኝ፣ አንበሳ ውርዱልኝ፣ ከዛ እኔ ደግሞ ጸሎት አደርጋለሁ አይባልም። ብልግና ነው፣ አይባልም፣ አይደረግም። መንፈስ ቅዱስ ራሱ ነው ጸሎት ስታደርጉ ይሄን ነገር አድርጉ ብሎ ይነግራቸዋል፣ ውስጣችሁ ያዘዋል። በፈጣጣ ገንዘብ አምጡ እየተባለ ነው። እና ከእንደዚህ አይነት ፓስተር ተብዬዎች ተጠንቀቁ። ገንዘብ አምጣ የሚል ካለ በፈጣጣ ከጌታ አይደለም፣ ሌባ ነው። ብለሽ ይውሰድ። ገንዘብ አምጡ የሚል ካለ ከጌታ አይደለም፣ ጌታን ነው የምላቸው፣ አይደለም፣ ሌቦች ናቸው። ስለዚህ እንደዚህ አይነት ነገር አይደረግም። አምላክ ለሱ የሆኑትን ይባርካል። የሱ የሆኑትን እግዚአብሔር አምላክ ይሰጣል። እንኳን እሱን አይደለም ወፎችን ከሰው ልጅ ውጪ ሌላውን በሙሉ የሚያኖረው እግዚአብሔር አምላክ ነው። የሰው ልጅ ልባችን ክፉ ስለሆነ እንጂ ከሰው ልጅ ውጪ ሌላውን አምጣ ከጉንደን ጀምሮ ይኖራል። ትንኝ፣ ዝንብ ይኖራል። የሰው ልጅ አስቸጋሪ ስለሆነ የሚያምነው አምላክ ስለሌለው ተጠራጣሪ ስለሆነ ፈክቶ በአናቱ ተጠቅሎ ነው የሰው ልጅ የሚያገኘው። ላቡን በጭንቅላቱ ተዘግዝቆ ለምን? ሙሉ እምነታቸው እንስሶች የእሱ ፍጥረታት ስለሆኑ አንዳቸውም አይሰሩ፣ ልብስ አይለብሱ፣ ምን አይሉም። እግዚአብሔር በሰጣቸው የሚኖሩ ናቸው። ምንም ነገር አያስፈልጋቸው። የሰው ልጅ ነው በገዛ ብልግናችን ከእግዚአብሔር የሸሸ ነው፣ ከእግዚአብሔር የራቅ ነው። እሱንም ሆኖ እግዚአብሔር አልጠላንም። እግዚአብሔር ባርኮናል በጸጋው በአንድያ ልጁ ባርኮ ምን እያደረግን ነው? እየኖርን ነው። ከዚህ አልፎ በጌታ ስም ልዝረፋችሁ፣ ይሄ ፈጣጥነት ነው። በጌታ ስም ላጭበርብራችሁ፣ በጣም የሚዘገንን ትምህርት ነው። ለሌሎቹ ስድብ እንዲሳድቡ ይኸው ሌቦች ናቸው ብትሄዱ ይኸው ገንዘብ አምጡ ነው የምትባሉት እያሉ ላጥ ብለው ይሄዳሉ። ገንዘብ አምጡ ነው የሚባለው ይኸው ብሎ የናውን ቪዲዮ ባያሳይ አልዋሸ ሰው የሌላ እምነት ተከታይ ሙስሊሙ ኦርቶዶክሱ መጥተው ይኸው ሊዘርፏችሁ ነው አትመኗቸው፣ ጌታን ወዳለሁ ብለው ውሸት ገንዘብ ነው የሚወዱት እያለ ይህን ቪዲዮ ባያሳይ የኦርቶዶክስ ልጅን ወይም ደግሞ ማን ነው ስሙን የሙስሊም ልጅን ልታሳምን አትችልም በዚህ ወጥ። ስለዚህ አሁንም ተጠበቁ ከሐሰተኛ ነቢያቶች፣ ከሐሰተኛ ፓስተሮች፣ ከሐሰተኛ ምናምንን ከሚሉ ተጠበቁ። ወንጌልን የሚያስተምሯችሁ በእግዚአብሔር የተቀቡትን በእግዚአብሔር ያሉትን ጠንቅቃችሁ ወቁ። እኔ ወንጌል ገና ተማሪ ነኝ። በማየው ነገር ግን መልካም ሲሆን ደስተኛ ነኝ። ግን ስም አታስጠሩ። በአደባባይ ገንዘብ አምጡ የሚል የብልግና ትምህርት እኔ ትምህርት ነው ብዬ አላስብም። ስለዚህ እኔ የምባርከ አንተ ገንዘብ አምጣ የሚል ሌብነት ይሄ ትምህርት አይደለም፣ ቀጥታ ዘረፋ ነው። ምን ስለሆንክ ነው የምሰጥህ? ምን ስለሆንክ የሞላል አሜሪካ ቫኬሽን የምትሄድ አውሮፓ ቫኬሽን የምትሄድ ከአንድ 2-3 መኪና ያለ ቪላዎች ቤት የሞላል ሰውዬ ነህ ለአንተ ገንዘብ መሰጠህ? ምን ስለሆንክ? እንዴት እንደዚህ አይነት ትምህርት ታስተምራለህ? ምንድን ነው የቀረህ? ከአንድም 2-3 መኪና አለ፣ ቤት ብትል ከአንድ 2-3 ቪላ አለ፣ ቫኬሽን ብትል የትም ዓለም ላይ የምትሽከረከርነ ምኑ ጎሎ ነው አንተ ገንዘብ አምጡ ጊፍት አምጡ እያልክ የማስተምራችሁ? እንደዚህ ነው የምትለው። ስለዚህ እንደዚህ አይነት ትምህርት እባክህ ንስሐ ግባ። ይሄ ትክክለኛ የወንጌል ትምህርት አይደለም። ይህን የሚያደርገው አንተ ብቻ ሳትሆን ብዙዎች አሉ፣ ብዙ ሌቦች አሉ። ይሄ እናገራለሁ። ከጌታ ያልሆኑ ሆዳቸውን ብቻ የሚያስቡ በጌታ ያልሆኑ ብዙ ሰዎች አሉ። ቀላል ነው። እኔ እኮ አንድ ቸርች ተጠግቼ ላጥ አድርጌ መብላት እችላለሁ ነው። ነገ ከሰው ብጣላ ችግር የለብኝም፣ አባቴ እወጣዋለሁ። የማትወጣው ጉድጓድ የምትገባው በእግዚአብሔር ስም ስታታል ነው። በጣም የምፈራው በህይወቴ የምፈራው ነገር እግዚአብሔር ምስክሬ፣ እግዚአብሔር ማታለል ከምንም በላይ። ምክንያቱም ለምን መሰለ? መጨረሻ አምር እሱ ነዋ። መጨረሻ አምር ከሰው እሺ ተጣላ ተጨቃጨቅ ምናምን ዳትስ ፋይን፣ ነገ ይቅር ልትባባል ትችላለህ። በእግዚአብሔር ስም ያታለልከው ነገ የአልጋ ቁራኛ ነው የሚያደርግ።
ነገ ሽባ ነው የሚያደርግ፣ ነገ በልጆች ነው የሚያሰቃይ። ስለዚህ ከእግዚአብሔር ጋር በእግዚአብሔር ስም አታታሉ። በተለይ ያመናችሁ ህዝብ ካለ የኔ ፓስተር ነው ተብለ ይህን ቪዲዮ ሲያይ ይደነግጣል። የኔ ፓስተር ነው እንዴት ነው የሚለው? ገንዘብ ካላመጣ አልቀበለም የሚል ፓስተር። የዘመኑማ አፍልታችኋል። ጌታ ይቅር ይበላችሁ። የዘመኖቹ መርዘኞች ማፊያዎች ናቸው። ማፊያ የአደባባይ ላይ ዱላ የምትሸጡ እኮ ናችሁ እናንተ። ሼም የላችሁ አንዳንዶቻችሁ በጌታ ስም ዱላ ዘይቱንማ ተው አባቴ። የዘይት ጉዳዩማ በጣም ነው የሚዘገንነ። ዘይትማ አባቴ እሱ በቃ እንደዚህ ማጭበርበር ስራው እግዚአብሔር ልቦና ይስጣችሁ ነው ማለት። እና አሁንም ፓስተር ሄኖክ በጣም ለወንጌል መከራን መቀበል አይደለም እንኳን መከራ ጭቃ እንዲነካቸው አይፈልጉም። ትቀልዳለህ እንዴ? አብዳል እንዴ? በጋርድ የሚሄዱ ናቸው። እሱ እንኳን ጌታ ልቦና ይስጣቸው። በጋርድ ወንጌል እንጂ ወንጀል ቢሰሩ ወንጀል የሰራ ነው በጋርድ የሚሄደው። ባለስልጣን ወንጀል ስለሚሰራ ነው በጋርድ የሚሄደው እንጂ ጥሩ ሰርቶ አይደለም። ምክንያቱም አውሮፓ ላይ አንድም የመንግስት እንትን በጋርድ የሚሄድ የለም። አውሮፓ ላይ ያለው አሜሪካ፣ አፍሪካ፣ አውሮፓ ላይ ትዝ የሚለው የለም። አብሮ ነው በሳይክል የሚነዳል የአውሮፓ ፕሬዚደንት። አፍሪካና አሜሪካ ኮራፕሽን ስላለ ያ ምን ያደርጋሉ? እንደዛ ያደርጋሉ። የአሜሪካ ፓስተሮች በጋርድ ነው የሚሄዱ። የአሜሪካ ፓስተሮች፣ የኢትዮጵያ ፓስተሮች በጋርድ ነው የሚሄዱት አብዛኞቻቸው። ለምን? ወንጀለኞች ናቸው። ወንጀለኛ ስለሆኑ ነው። ወንጀለኛ ካልሆንክ ምን ጋርድ ያስፈልጋል? ጠባቂ እግዚአብሔር ብለህ እየነገርክ የእግዚአብሔር መልአኮች ነው የሚጠብቁ እያልክ እየተነገርክ እንዳለ በጋርድ ነው የምትሄደው። ስለዚህ በጣም ክፋት አላችሁ አንዳንዶቻችሁ። እግዚአብሔርን ስም የሚጠሩ መልካም ሰዎች አሉ። ጌታ የባረካቸው ብዙ ሰዎች አሉ። ግን በጋርድ የምትሄዱ ፓስተሮች ኢትዮጵያ ውስጥ ትደንቁኛላችሁ፣ ትደንቁኛላችሁ። ስለዚህ ሌቦቻችሁ እባካችሁ ተጠንቀቁ። ስለዚህ በጣም ይቅርታ፣ በእነሱ ስም እኔ ይቅርታ ጠይቃለሁ። ሌቦቹ ምናምን እንዳሉ ሆነው ክርስቶስ ግን ትክክል ነው። ለእኛ የሞተው ክርስቶስ ልክ ነው። ስለዚህ ጌታን ለማወቅ መጽሐፍ ቅዱስ እንጂ ፓስተር ማወቅ አያስፈልገ። እኛ በደሙ ያዋጀን ክርስቶስ ነው። እሱን ልንከተል ነው የመጣን። ስለዚህ ሌሎቻችሁ ጋርድ ይዛችሁ ያዙ ይልቀቁኝ ለምትሉ ግን ጌታ ልቦና ይስጣችሁ። ሌቦች እንጂ በጭራሽ ፓስተሮች አይደላችሁ። በጭራሽ እግዚአብሔር ልቦና ይስጣችሁ ነው የምለው። በእውነት ይህንን ስሰማ በጣም ነው ያዘንኩት። ይህ ጉድ እያለ እኛ ኦርቶዶክስን እንዲህ እያለ እንናገራለን። በዚህ እኮ አብዛኛው የኦርቶዶክስ ቄስ ሰምተንም አናቅም ሲዘርፍ። ጌታ መሰከረ። የሙስሊም ዘረፈ ተብሎ አደባባይ የሙስሊም እንትኖች ሰምተን አናቅም። ቄሶች የኦርቶዶክሶች ምን አይነት ነገር እንደመጣ እኛ ጋር ግራ ነው ይገባል። ምን አይነት ነገር ነው? የመዝረፍ መንፈስ፣ የዝርፊያ መንፈስ ራስ ተውሉ። በቃ የዘራፊነት መንፈስ በጣም አለ እንዴ! ይሄኛ ኦርቶዶክስ እኮ ይፈራሉ በእውነት። አሁን ይሄ ዱርዬዎቹን ምናምን ወጣቶቹን አይደለም ብለህ በቄስ ደረጃ የሚዘርፉ አታገኝም። ኦርቶዶክስ ጋር ሙስሊም ጋር በኡስታዝ በሼክ ደረጃ የሚዘራርፉ አታመጣም። እናንተ ሼም ሳይዛችሁ ኑሯችሁ በጣም የተለየ ነው ከምዕመናኑ ጋር። ምዕመናኑን ልትበሉ እንጂ ልታስተምሩ አይደለም ወንጌልና በእውነት ተማሩ። አንዳንዶቻችሁ፣ ሁሉም አይደለም፣ የተቀደሱ እግዚአብሔር ባረካቸው እግዚአብሔርን የሚወዱ አስተማሪዎች አሉ። ዘራፊዎቹ ግን ተቆጠቡ። ሌላው ምነግርህ ከጸደቅ ለምን በጋርድ ትሄዳለህ? ውስጥ ድራማ ስትሰራ ሰይጣን አወጣውልህ ሰይጣን አይቀርበኝም ካልክ ዲያብሎስ ማለት የሰይጣን መንፈስ ነው። መንገድ ላይ ስትሄድ እንዴ መንፈሱ አንተን ሊነካ ይችላል?
ውሸታም ናችሁ። በጋርድ ከሄድ ከአንተ ከፈጣሪ ጋር ምንም ግንኙነት የለህም። እርግጠኛ ሆኜ ነው የምነግርህ። በጋርድ የምትሄድ ፓስተር ካለ ከአምላክ ጋር ምንም አይነት ግንኙነት የለህም። ምክንያቱም መንፈሱ ያ መንፈስ እንደዛ አይነት ሰዎችን አያቀርብም። ስለዚህ በጣም በጣም ችግር አለባቸው። ጭራሽ ሽጉጥ የምትይዙ አላችሁ። ሽጉጥ የምትይዙ ፓስተሮች አላችሁ። ያ ካፌ ስትገቡ በጋርድ ነው። ሬስቶራንት ስትገቡ ጋርድ ይዛችሁ ነው። ምን ስታደርጉ ጋርድ ይዛችሁ ነው የምትሄዱ። ለምን? ኦፊሻሊ ሌባ ስለሆናችሁ፣ ዘራፊ ስለሆናችሁ። ዝርፊያው ይቅር፣ ወንጌል ዝረፉ አይልም። ፍቅር ከሰበካችሁ ማን ነው የሚጠላችሁ? እና አንዳንዶቹ ጴንጤን የሚያሰድቡ ፓስተር ተብዬ ዘራፊ ኪስ አውላቂ አሉ። ስለዚህ እግዚአብሔር ልቦና ይስጣችሁ። በእውነት ነው የምለው፣ እግዚአብሔር አምላክ ልቦና ይስጣችሁ። ወደ ፕሮቴስታንት ስትመጡ ወንድምና እህቶቼ ጌታን ክርስቶስን ብላችሁ ነው። ብዙ የተበላሸ ነገር አለ። ብዙ ግን ትክክል የሆነው ክርስቶስ ነው። ትክክል የሆነው ክርስቶስ ነው። ለምን ቤተ ክርስቲያን ሄደው ሴቶች በተለይ እህቶቻችንን በጣም ብዙ ነገር ድራማ አለዛ። በተለይ ሴቶች በጣም የሚደርስባቸው ነገር ትደነግጣላችሁ በጣም እና ማፈንገጥ ይጀምራሉ ሴቶቹ። ለምን? ያመኗቸው ፓስተሮች ሌላ ታሪክ ውስጥ ናቸው። ሌላ ታሪክ ውስጥ ናቸው። በነገራችን ላይ ክርስትና ለነፍስ እንጂ ለስጋ አይደለም። ክርስትና ለነፍስ የምትኖረው እንጂ ለስጋ የምትኖረው አይደለም። ስጋ በጣም ምቾት ላይ ከሆነ አንተ ዲያብሎስ ነህ። ዲያብሎስ ነህ። ለስጋ ምቾት ክርስትናን የፈለክ ከሆንክ ምን የመሰልክ ዲያብሎስ ነህ። ስለዚህ የስጋ ምቾታችሁን ስታያቸው የሚገርሙ በቃ ገንዘብ የማይበቃቸው አውሬዎች አሉ። እና ይህንን ነገር ብታስተካክሉ መልካም ነው። ምክንያቱም ብዙ በክርስቶስ የታመኑ ወንጌላውያን ብዙ አሉ። በክርስትናው አታሰናክሏቸው። በተለይ ሴቶችን የምታሰናክሉ እኔ ብዙ መረጃ ላይ ማውጣት እችላለሁ። ስለማይጠቅም ነው፣ እንቅፋት ስለሚሆኑ ብዙ የሚዘገንኑ ማስረጃዎች አሉ። ያንን አይጠቅም። ግን እንዲሁ በደረቁ ነው የምነግራችሁ። ካስቸገራችሁ ግን ጉዳችሁን ዘረግፈዋለሁ። አላርፍም፣ ይህን ነገር አላስተካክልም፣ ህዝቡን እዘርፋለሁ ካልክ አባቴ እኔ ዮኒ ማኛ ነኝ፣ ዘረግፈልሃለሁ። ስለዚህ አስተውሉ፣ በስርዓት ኑሩ። በጣም ትልቅ ቢዝነስ እየሰራችሁበት ነውና አስተካክሉ። ሆስፒታል ሄዳችሁ ጸልዩላቸው። ያመመው ሰው ቸርች አይደለም የሚመጣው፣ ሆስፒታል ነው የሚሄደው። አንዋሽ። ፓስተር ብትታመም ሆስፒታል ነው የምትሄደው። ውሸቱን ተወው። አንድም ፓስተር ታሞ ጸልይልኝ ሮጦ ሆስፒታል ነው የሚሄደው። እንተዋወቃለን። ክርስቶስ አዳይ ነው። እናንተ ትክክለኛ አማኝ ከሆናችሁ ሆስፒታል ሂዱ። ሆስፒታል ሄዳችሁ ጸልዩ። ሆስፒታል ሄዶ ለታመመ ጸልዩ። ይዛኔ ትክክለኛ አማኝ ናችሁ። ትክክለኛ አማኝ ሄዶ ሆስፒታል ላሉ ትክክለኛ ፓስተር እኔ ወደፊት እግዚአብሔር ረድቶኝ እዛ ደረጃ ከደረስኩኝ እኔ የምታገኙኝ ቸርች አይደለም መጸልይልህ፣ ሆስፒታል። ምክንያቱም ውሸታም ታማሚ ሆስፒታል የለም። በውሸት የሚታመምና ገንዘቡን የሚከፍል ሆስፒታል አታገኝም። ትክክለኛው እኔ መንፈስ ቅዱስ ካለብኝ ትክክለኛው እማድነው ሆስፒታል የተኛን ሰው ነው። ሆስፒታል ያለን ሰው ነው ማድነው። ትክክለኛ ቸርች የመጣውን አይደለም። እሱ ዋቴያችሁን እዛው ለነሹሉቃ ዋቴውን ስራ። እውነተኛ አዳኝ ከሆንክ እውነተኛ መንፈስ ቅዱስ ካለብህ ሆስፒታል ሄደህ ታድናለህ። ያንተ መንፈስ ቅዱስ በጌታ የሰጠ መንፈስ ሆስፒታል ላይ ከማንኛውም በሽታ እንደሚፈውስ አምናለሁ። እኔ አምላክ ረድቶኝ የዛ ጊዜ ሲያበቃኝ ቸርች ውስጥ አይደለም መጸልይልህ አባቴ፣ ሆስፒታል
ሆስፒታል ነው የምንጸልየው። ሆስፒታል ለታመሙ ሆስፒታል ላይ መንፈስ ቅዱስ ጠርቶኝ ከተፈወሰ ናው ዮኒ ማኛ እግዚአብሔር ቀብቶታል የሚባለው ስም ይመጣል። ዮኒ ማኛን ስትፈልገው ሆስፒታል፣ ሲያመም የምትሄደው ሆስፒታል ነው አንቦሻሽ። ስለዚህ ያንን ነው የምለው። ሆስፒታል ሂዱ ፓስተሮች፣ አዳኞች ከሆናችሁ የታመመ ፈዋሾች ከሆናችሁ ኖ ሆስፒታል ሂዱ። ሆስፒታል ሄዳችሁ አድኑ። ቄሶች ሆስፒታል ሂዱ። ሼኮች ሆስፒታል ሂዱ። ስለዚህ ትክክለኛ መንፈስ ያለው መንፈስ ቅዱስ በውስጡ ያለ ሰው ሆስፒታል ሄዶ ጸሎት አድርጎ በእግዚአብሔር መንፈስ ያ ሰው ይድናል። ሆስፒታል ካልሆነ ማንንም አልፈወሳችሁም። እኔ በፈለግከው አፍጃ ማንንም ሰው አልሰማችሁ። ሆስፒታል ሄዳችሁ ስትጸልዩላቸው የእግዚአብሔር መንፈስ በእናንተ ውስጥ ካለ እነዛ ሰዎች ተሽሏቸው ታያለ። ኮራፕሽኑ ያለው ገስት ሃውስ ውስጥ ብዙ አለ አውቃለሁ። ገስት ሃውስ ለሀብታም ለነጋዴ የሚጸለይበታል። እግዚአብሔር ያሳያችሁ። ለነጋዴ የሀብታሞች ጸሎት አለን ይላል። ሀብታም ሞልቶለታል። ምኑን ነው የምጸልይለት? አምኑ የምትጫወቱባቸው በነፍሳቸው ይሄ የተማሩ ሰዎች ስላልሆኑ መጽሐፍ ቅዱስ ስለማያነቡ ሰነፎች ስለሆኑ ለነጋዴ ልጸልይለት የሀብታም ጸሎት ተው። ስንት በእጃችሁ ደም አለ፣ ስንት ደም መድኃኒት ተዉ ብላችሁ የህይወታቸው የጠፋ ብዙ ሰዎች አሉ። በተለይ የውሸት ትንቢታችሁ እንዲሆንላል እንዲሳካላል በዚህ ወጥቶ በዚህ ገብቶ ምናምን ዋቴ ጥግ ድረስ ነው የምታደርጉት። ውሸት። ወንጌል ለነፍስ ነው። ጌታ ወንጌል ለነፍስ የምትድንበት ወደ እግዚአብሔር ጋር በኢየሱስ ክርስቶስ አምኛለሁ ድኛለሁ ብለህ ለምን ለነፍስ ነው። ለስጋ ሰርተ ብላ አከተመ ስራ ለስጋ ተፍተፍበት አለቀ። ነፍስን ሊያድን እንጂ ክትፎ ቤት ሊያውላ አይደለም ክርስቶስ የመጣ። የሚያማምሩ መኪናና ፕሌን እንድትገዛ አይደለም ጌታ የመጣ ነው። ድፍረታችሁ ደግሞ በጣም ደፋር ናቸው እና በአብዛኛው ሃይማኖት መነገጃ እንደሆነ አውቃለሁ። ለነፍሳችሁ ይሄን ነገር አስተውሉ። ማናችሁም ትነግራችሁ ይሄን ለነፍሳችሁ እንጂ ለስጋችሁ ፈጣሪ ምንም ጤናችሁን ይመልሳል፣ ሕይወት ይሰጣቸዋል። ክርስቶስ ሲፈውሳቸው ነበር እንጂ ገንዘብ ሲሰጣቸው አልነበረም። ገንዘብም ሲቀበል አልነበረም። ሀብታሞች ገንዘብ ሲሰበስቡ ሰምታችሁ ታውቃላችሁ? ገንዘብ አምጦ እያሉ ሲወስዱ ታውቃላችሁ? አታውቁም። የሚያደርጉት ምንድን ነው? መፈወስ በስሙ በጌታ በኢየሱስ ክርስቶስ ስም ፈውሱ ነው ያለው። ደቀ መዝሙር አድርጓቸው ነው ያለው። ለነፍስ ነው፣ ለስጋ ስሙ። ምን ይመሳሰላችሁ ሆዳሞች አላችሁ። ሆዳ ከካፌ ስጋ ቤት፣ ከስጋ ቤት ካፌ፣ ከስጋ ቤት ካፌ፣ ከካፌ ስጋ ቤት፣ ከዛ ውዱድ የቸርች አባት ሆነ ትመጣለ ፓስተር ተብለ እሑድን ስታግበሰብስ ውለን በቃ እሑድ በሰራ እሑድ ብቻ ቸርች በሄድከው ሙሉ ህይወትን ቀይረ ቁጭ ትላለ። እሑድ ብቻ እሑድ ትሄዳለ፣ ገንዘብን ትለቅማለ፣ ከዛ ቁርጥን ስትበላ ተው። ዛሬ ለበስከው ሱት የዛሬ ዓመት እንኳን እድል አይደርሰው። ዛሬ ለበስከው ሱት ዛሬ ለበስከው ሱፍ የዛሬ ዓመት እድል አይደርሰው ከሱፉ ብዛት። ምስኪኑ ግን እዛ እንደባለልላል። ይህ ምስኪን ትቦጠቡጡታላችሁ። ተው ተው፣ እንደዚህ አይነት ወንጌል ይበላሻል። ቤቴን መነገጃ ያደረጋችሁት የሚለው የኢየሱስ ክርስቶስ ቃል እናንተም ቤት እየገባ ነው፣ ክርስትና ውስጥ እየገባ ነው። ወንጌልን በወንጌል ነው በቃ ክርስቶስን በማምለክ እኔ አይደገፉ አልልም፣ ፓስተር አይደገፍ አልልም፣ ሐዋርያ ምናምን አይደገፉ አልልም። ግን የሌብነት ስትራቴጂ ይዛችሁ አትምጡ።
በጣም 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 የፕሮቴስታንት ሰዎች ይህን ጉድ ልናገር ቢሉ መቆሚያ ትደነግጣላችሁ። ግን እንዲሰደቡ ስለማይፈልግ ውጠው ዝም ይላሉ። አጭበርባሪ ናቸው። እኔ ፊት እንደዛ አይነት ትምህርት አታስተምርም። እናት የወለደች ፓስተር እንደዛ አይነት ትምህርት እኔ ፊት አታስተምርም። ለምን አልፈራችሁ? ዩ ኖባዲ። ህዝቡን ነው ማገዝ ያለባችሁ። ህዝቡ የተቸገረ ህዝብ አለ። እውነት ረድታችኋል፣ አግዛችኋል። አምጡ 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 ብቻ አታግዙትም። ምንም አይመስላችሁም ይሄ ምስኪን ህዝብ ምንም። ስለዚህ እባካችሁ እባካችሁ እውነት ክርስቶስን የምታውቁ ከሆነ ስለ ሆዳችሁ ሳይሆን ስለ መንፈስ ቅዱስ ብላችሁ ስሩ። ስለ መንፈስ ቅዱስ እናንተን ይመግባል። መንፈስ ቅዱስ እንኳን በስነ ስርዓት ያመለካችሁትን እንደ ነገሩ ያለውንም ጌታ ይረዳል። ስለዚህ እባካችሁ አታጭበርበሩ። ህዝቡን አትለቡት፣ አትለቡት። ወደ ልቦናችሁ ተመለሱ። ምክንያቱም ኃጢአትን ስትለማመደው ኖርማል ይሆናል፣ ኖርማል ይሆናል። በተለይ ፕሮቴስታንት ቤት በጣም በዝቷል። እኛ ቤት ያለው ጉድ አያልቅም አያልቅም። ያንን እናንተም ታውቁታላችሁ። በጣም ውስን ቤተክርስቲያን ናቸው እግዚአብሔር ረድቷቸው መልካም ሰዎች የሚያፈሩበት። የትኛውን ወንጌል ሲሰብኩ ነው? ዝም ብለው አንተ እንዲህ ትሆናለህ፣ አንተ እንደዚህ ትሆናለህ፣ አንተ እንዲህ ትሆናለህ ሲል ነው የሚውለው እንጂ ምንም ወንጌሉን እንኳን አይሰብኩትም። ምን ጥቅም አለ? ስለዚህ እሱን ያለው እግዚአብሔር ብርክ ያርግልኝ። እግዚአብሔር ይጠብቃችሁ በክርስቶስ። በሌላው አጭበርብር፣ በጌታ ስም የምታጭበረብር ግን ቤቴን መነገጃ አረጋችሁበት ብሎ ኢየሱስ ክርስቶስ ፍርዱን ነው የሚሰጠው። ስለዚህ ያንን ነገር አቁሙ እላለሁ። ስለዚህ ነገር በጣም የደበራቸው ብዙ 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 ክርስቲያኖች አሉ። ብዙ ለዛ ነው ይህን ይዛውን ከኦርቶዶክስ ጋር ንጽጽር አትሰራ። ዩኬት እንዴ ብር አምጣ የሚል ጋር ምን ብለህ ነው ንጽጽር የምትሰራ? ብርህን ካልሰጠኝ እኔ አልባርክም የሚል ጋር ምን ብለህ ነው ንጽጽር ብለህ ታወራለህ እንዴ? ይህ እኮ ድፍረት ነው። ገንዘብ አምጡ፣ ከዛ እኔ በቃ ይሳካልኝ ምናምን ልላለው፣ ከዛ ሂድ። በእውነት 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 ይህንን ነው በጣም በጣም የማልቀበለው ይሄ ነው። ስለዚህ ይሄድን ግን እንዳልኳችሁ ክርስቶስ ኢየሱስ ትክክለኛ ነው። ምንም አጋዥ አጋር ምናምን የማይፈልግ አምላክ ነው። በሱ በተአምር ማልደራደረው ደስታዬ የሞላበት ማንነቴ ነው። ክርስቶስ የእግዚአብሔር ልጅ በቃ ምንም ሌላ ከሱ ውጭ ምንም ማድረግ የሚችል ማንም የለም። ምንም እዚያ አምናለሁና ያንን ቢሆን ጥሩ ነው ላለው እግዚአብሔር ያ ምንድን ነው ቸርች ሳይኖረው ለሙዚቃ መግዣ ካሜራ ለመግዛት እያለ በውሸት ብዙዎቹ ይላሉ። ቤተ ክርስቲያን ሳትባርክ፣ ቤተ ክርስቲያን ዘይቷን ሳትቀባ፣ ፓስተርነት ሳትሾም በሱቅ በደረቴ ከፍተ ፓስተር ነኝ የምትል ዘራፊን እንዴት ብዬ ነው ማምነ? እኔ አሁን ማን የሾመ ብዬ ነው መጠይቀ? ስታወራ ማን የሾመ? ማን ነው ፓስተር ያደረገ? ማን ነው ተብለ ትጠየቃል። ቤተ ክርስቲያን የማያውቅ ከሆነ ሌባ ነህ። ሌላ ምንም ነገር የለም። ሌባ ነህ። ያ እንዴ አሉ እንዴ በጣም አሉ እንዴ በጣም አሉ። እና ያንን ነው ነው። ስለዚህ ባካችሁ እግዚአብሔርን ተከተሉ። የእግዚአብሔር ልጅ ክርስቶስ ያድናል። ሰውን መከተል አያድንም። የእግዚአብሔር ልጅ ክርስቶስ ያድናል። እሱን ተከተሉ። ጸሎት አድርጉ። መጽሐፍ ቅዱስ አንብቡ። በሱ ደስተኛ ትሆኑ። ጾም፣ ጸሎት፣ ስግደት እሱን እያደረጋችሁ ከጌታ ጋር ሆኑ። ሁሉ ነገር ይስተካከላል።
መንገዶቹን ያስተካክላል፣ ሁሉ ነገር ያስተካክላል። እኔ ፓስተር አይስራ የሚል እንትን አላውቅም። እንደው ፉል ታይም ሚኒስትሪ ፉል ታይም አገልጋይ ካልሆንክ በስተቀር ፓስተር አይስራ ዘማሪ አይስራ የሚል ቃል አላውቅም። ከየት እንዳመጡት አላውቅም። ከረባት አድርጎ ፉን 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 ሲል ነው የምታየው። ይህን ነገር አስተካክሉላል። ተባረኩልኝ። መልካም ምሽት ይመቻል። መልካም ምሽት ይመቻል። እንኳን ቅጣት